والحمد لله والصلاة والسلام على رسول الله وعلى آله وصحبه ومن والاه የዛሬ ቆይታችን በቀኑ ክፍለ ጊዜ እያየነው ከነበረው ስንነሳ አቅሳም አምዋል ዘካ የዘካ ንብረቶች አይነት ሲሆን الأموال التي تجب فيها الزكاة أربعة ዘካ ግዳጅ የሚሆንባቸው ንብረቶች አራት አይነት ንብረቶች ናቸው። وهي النقدان بهيمة الأنعام الخارج من الأرض عروض التجارة ብር ወርቅና መገበያያዎች በየሀገሩ ያሉ የብር ወርቅን ቦታ ተክቶ ሰዎች የሚገበያዩባቸው እና በሂመቱ الأنعام የቤት እንስሶች الخارج من الأرض ከምድር የሚወጡ እህሎችም ማዕድኖችም እንደዚህ ለጃሂልያ ርካዞችም ይካተታሉ። عروض التجارة የሸቀጣ ሸቀጥ ቁስ እነዚህ ናቸው። ዘካቱ ነቅደይን የብርና ወርቅ ዘካን በተመለከተ ሁኩ ዘካት ነቅደይን በብር ወርቅ ዘካ ማድረግ ማውጣት ፍርዱ النقدان هو الذهب والفضة نقدان የሚባሉት ብርና ወርቅ ናቸው። وتجب الزكاة في الذهب والفضة سواء كانت نقودا أو سبائك أو حليا أو تبرا وتجب الزكاة زكاة تونانش في الذهب والفضة وبرنا ورق سواء كانت نقودا የሚገበያዩበትም ቢሆን ሁሉ أو سبائك ወይም የቀለጠ ያለ ገና መስተካከል መስራት ያለበትም ቢሆን أو حليا ለጌጥነት የሚጠቀሙትም ቢሆን أو تبرا تبرا የሚባለው አይነት ቢሆን በሁሉም ዘካ ግዳጅ ይሆናል ይላል። መች إذا بلغت النصاب ቁጥር ከደረሰ وحال عليها الحول ዓመት ከዞረበት قال الله تعالى خذ من أموالهم صدقة ከንብረታቸው ሰደቃ ያዝ ይላል። ዘካ ማለት ነው። تطهرهم وتزكيهم بها በሷ የምታጠራቸው ከወንጀል የምታጸዳቸው ወሰል عليهم ዱዓ አድርግላቸው إن صلاتك سكن لهم ያንተ ዱዓ የልብ እርካታ ይሰጣቸዋል። ሰጥቶ አንድ ሰው ጀዛከላህ ሲባል አላህ ይስጥህ ሲባል የሚሰጠው ስሜት ሰከን ይባላል። የልብ መርካትን ይሰጠዋል። ሰከኑ ለው ወላሁ ሰሚዑን ዓሊም አላህ ግን ሰሚና እጅግ አዋቂ የሆነ ጌታ ነው። ማን ለማን ብሎ እንደሰጠ ለምን ብሎ እንደሰጠ ከሁሉ በፊት የሚያውቅ ጌታ ነው። ሆኖም ዘካ ተቀባዮች፣ ሰደቃ አነሳሾች ዱዓ አድርጉ ነው። وقال الله تعالى الله ብለዋል والذين يكنزون الذهب والفضة ብርና ወርቅን የሚያደልቡ ሰዎች ወላ ينفقونها ወጪ የማያደርጉበት የማይመጸውቱበት في سبيل الله በአላህ መንገድ فبشرهم بعذاب أليم አሰቃቂ በሆነ ቅጣት አብስራቸው ይላል። في سبيل الله ሲባል እንደሰማነው የምንረዳው ትርጉም በእስላማዊ ትግል ጦር ሜዳ ላይ ሀብት ሕይወታቸውን ይዘው ወጥተው የሚጋፈጡ ናቸው። ከዛ በተዋረድ ግን በዲን الإسلام መንገድ የሚንቀሳቀስ ሁሉ في سبيل الله ይባላል። ለምሳሌ ዒልም የሚያስተምሩ ዓሊሞች፣ ዒልም የሚቀሩ ደረሶች፣ ህዝብ የሚያነቃቁ ዳሪዎች እና የቁርአን መድረሳዎች የእስላማዊ ትምህርት የዲፕሎማ የዲግሪ የማስተር ዲግሪ ዶክተሬት እስከ ዩኒቨርሲቲ ያሉ ተቋሞች የቁርአን ማዕከል ሁሉ ይገባል ማለት ነው እና መስጂድ ግንባታ፣ መድረሳ ግንባታ እና እንዲሁም ጧሪ የሌላቸው አዛውንቶችን መሸከም፣ መንከባከብ፣ የቲሞችን መንከባከብ እና የመሳሰሉት ችግረኞችን መርዳት ይሄ ሁሉ ፊሰቢልላህ በሚለው ውስጥ ይካተታል ማለት ነው። እያንዳንዱ ኢባዳችን አላህ ብለን ስንሰራው ፊሰቢልላህ ይባላል። ወጪ የሚያስፈልገው የማያስፈልገው ሊሆን ይችላል። የሚያስፈልገውን
ሁሉ ያካትታል ማለት ነው። የውመ ዩሕማ ፈበሽርሁም ቢዐዛቢን አሊም በአሰቃቂ ቅጣት አብስራቸው። መች ነው የሚቀጡት? የአሰቃቂ ቅጣት የሚገጥማቸው የውመ ዩሕማ ዐለይሃ ፊ ናሪ ጀሃነም በእሷ ላይ በገሃነም እሳት በሚጋልበት ጊዜ ፈቱቅዋ ቢሃ ጂባሁሁም ወጁኑቡሁም ያ ዱንያ ላይ ያደለቡትና ከምጽወታ የሰሰቱበት የነበረው ብር ወርቅ እንደ ካውያ ተቃጥሎ በገሃነም እሳት መተወከሻ ነው የሚሆነው። ጎናቸውን፣ ግንባራቸውን፣ ወዙሁሩም ጀርባቸውን ይተወከሳሉ ማለት ነው። ለምን ከለከለ? ድሃ ሲመጣ መጀመሪያ ፊት ለፊት ይተያያል ከባለሀብት ጋር። ከዛ ጥያቄውን ላለማስተናገድ ያዞራል ፊቱን። ከዛም ሙሉ በሙሉ ጀርባ ሰጥቶት ይሄዳል። ስለዚህ ለድሃ የተኮሳተርከበት ፊትህ ያዞርከው ጎንህና እንዲሁም ደግሞ አዙራ የሰጣው ጀርባህን በብር ወርቁ እንደ ካውያ ተዘጋጅቶ ይተወከሳል ማለት ነው። አላህ ይጠብቃል። አላህ ሰጥቶን ፈተና ሆኖብን አኺራ ከሚቀጡት ከመሆን ማለት ነው። ሃዛ ማ ከነዝቱም ሊአንፉሲኩም ይህ ለራሳችሁ ያደለባችሁ ነው። ቅመሱ ሰደቃ ብታረጉ ይሄ አይገጥማችሁ ነበር እየተባሉ ይተወከሳሉ ነው። ፈዙቁ ማ ኩንቱም ተክሪዙን ታደልቡት የነበረውን ቅመሱ ይባላሉ በማለት አላህ ሱረቱ ተውባ ከ34 እስከ 35 ያለውን ይገልጻል ማለት ነው። እንደ ሶስተኛ ማስረጃ ወዐን አቢ ሰዒድ አልኹድሪ ረዲየላሁ ዐንሁ ቃል ቃለ ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? አቢ ሰዒድ አልኹድሪ ረሱል ዐለይሂ ሰላቱ ወሰላም አሉ። ምን አሉ? ለይሰ ፊማ ዱነ ኸምሲ አዋቅን ሰደቃ ከአምስት ለሁላ በታች ባለ ሰደቃ የለበትም ከይሄድ ማለት ነው። ወለይሰ ፊማ ዱነ ኸምሲ ቀውዲን ሰደቃ ከአምስት ግመል በታችን ባለ ግመል ሰደቃ ዘካ የለበትም። ወለይሰ ፊማ ዱነ ኸምሲ አውሱቅን እንትን አዋቅ ማለት እያንዳንዱ 40 ብር የሚይዝ የብር መለኪያ ነው። መጀመሪያ እንደገለጹት አይደለም ሰቀልሳን ያስወጣ ነው። ኸምሰት አዋቅ ማለት አምስት አዋቅ የሚባለው እያንዳንዱ 40 ብር የሚይዝ ነው። ድርሃም የሚባለው ብር 40 ሲባዛ በአምስት ስንት ይሆናል ማለት ነው? ወይም 5 ሲባዛ በ40 200 ነው የሚሆነው። ከዛ ነው ዘካ የሚወጣው እንጂ ከዛ በታች ከሆነ የዘካ ግዳጅ ደረጃ አልደረሰም ነው። ኸምስ አዋቅ ማለት የብር መለኪያ ነው። ወለይሰ ፊማ ዱነ ኸምሲ ዘውጅ ሰደቃ ከአምስት ግመል በታችም ሰደቃ የለም። ዘካ የሚመለከተው ማለት ነው። متفق عليه وليس فيما دون خمس أوسق صدقة كامست የእህል መያዣ ነው። ለሁለት ቃል ወደ 700 ኪሎ አካባቢ ይደርሳል። ከዛ በታች ባለው ሰደቃ ወይም ዘካ ግዳጅ ነው አይባልም ነው። ሙተፈቁን ዐለይሂ ቡኻሪ ሙስሊም የተስማሙበት ዘገባ ነው። ምቅዳሩ ንሳብ ዛሃብ የወርቅ ዘካ መጠንን ስንመለከት የጅቡ ፊ ዛሃብ ኢዛ በለገ 20 ዲናራን ወርቅ 20 ዲናር ሲሆን ዘካ ይመለከተዋል። ፈአክሰረ ከዛም በላይ ሲሆን በሩባኖች ነው። የአንድ አስረኛው አንድ አራተኛ ነው የሚወጣው ማለት ነው። በ20 ወርቅ የአንድ ወርቅ አንድ ሁለተኛ ነው የሚወጣው ማለት ነው። በመቶ ለተቀምስ ማለት ይሄ ነው። ወይም የአንድ አስረኛ አንድ አራተኛ ማለት የአንዷ ግማሽ ማለት ነው። ወዲናሩ ዩሳዊ ምን الظهر مثقالا ዲናር የምንለው ዩሳዊ ምን الظهر ከወርቅ ይስተካከላል። ዩሳዊ ምስቃል والمثقال يزن الميزان المعاصر ምስቃል የምንለው ደግሞ የዘመናችን ሚዛን ይስተካከላል። ምን 4.25 አካባቢ ማለት ነው።
و20 دينارا 20 ورق የምንለው تساوي بالوزن በሚዛን ያወጣል 85 جراما من الذهب ከወርቅ ወደ 85 ግራም ወርቅ ይሆናል ማለት ነው። ያ ማለት 20 ሲባዛ በአራት ነጥብ አይደለም ይሄ ኮማ ሚሉት አይደለ እሱ ነውና ነጥብ 25 የሚለው ተጨምሮ ወደ 85 ግራም እንደሚመጣ ነው። ምን الذهب ከወርቅ ማለት ነው። ይሄ አቀሉ ንሳብ الذهب የወርቅ ዝቅተኛው ቁጥር ነው። 85 ግራም የወርቅ ዝቅተኛው ቁጥር ነው። ከዛ በላይ ያለው ያው ከሱ ተከትሎ በፐርሰንት ይመለከተዋል ማለት ነው። ያን ካልደረሰ ግን ዘካ ይመለከታል አይባልም ማለት ነው። ያን ከደረሰ ለጌትነትም ይሁን ያስቀመጡትም ይሁን የሚያገላብጡትም ይሁን በምንም መልኩ ዘካ ይመለከተዋል። ምክታሩ ንሳብ الفضة የብርን የዘካ ቁጥር ስንመለከት يجب في الفضة إذا بلغت بالعدد 200 درهم فأكثر 200 درهم كزام بلاي كورة زكاة الدين يقول أو بالوزن 5 أواق فأكثر 5 وكيا وين كزام بلاي وكيا من بالا 4 درهم يزور لنا 4 سبعة 200 يونا بس يميوجبو ربع العشر نو 2.5% ማለት ነው። ومئتي درهم تساوي بالوزن 200 ብር የምንለው ይሄ ተገራብር ወደ ሚዛን ስናመጣው ይስተካከላል። 595 ግራም የተገራብርን ይወክላል ማለት ነው። ስለዚህ ትላንትና በነበረው በ595 ግራም ተገራብር ዋጋ ዛሬ ማውጣት አንችልም ማለት ነው። ዛሬ ጠይቀን ነው ባለሙያዎች ነጋዴዎች የምናወጣው። የነገውም እንደዚሁ በሰሞኑ ወደ 200 ምናምን ሺህ እንደሆነ ተለቆ አይተናል። ለማን ምክር ቤት ወደ 200 ምናምን ሺህ የሆነው የሚመለከተው 6000 ምናምን አካባቢ እንደሆነ የሚያሳይ ጽሑፍ በአረብኛ ተጽፎ ተለቋል። እንደውም ለምን በአማርኛ አልተተረጎመም የሚል ኮሜንት የሚሰጥም ነበረ። ለማንኛውም ያንን ፈትዋ ያወጡበትን ቀንም ያወጡልኛል እንጂ ካወጡ በኋላ በማግስቱ አይሆንም። የማግስቱን ዋጋ መጠየቅ አለብን። በማግስቱ የተገራብር 595 ግራም ስንት ያወጣል? በጣም ከፍተኛው አይታይም፣ ዝቅተኛው አይታይም፣ መካከለኛው የብር አይነት ተጠይቆ ነው። ከዛ የሚያወጣውን ብር የሚደርስ ብር ካለ 2.5 ከመቶ ወይም ከ200 2.5 የሚለው የምናወጣው ማለት ነው። ولا يضم الذهب الى الفضة في تكميل النصاب የዘካት ቁጥርን ለመምላት በማለት ወርቅን ከብር መደመር አይቻልም። وتضم قيمة العروض إلى كل منهما የሸቀጥ ንብረት ከሆነ ግን ሁሉም ወደ ሁሉም ይሆናል ይደመራል። እንደ ምሳሌ አንድ ሰው ብርም ቢያገራብጥ ወርቅም ቢያገራብጥ ይሄ ሳቱ ሚሉት አለ ምንዛሬ ሚሉት ንግድ ነው አይደል? ዳይመንድም ቢያገራብጥ ነሐስም ቢያገራብጥ ብረታ ብረትም ቢያገራብጥ ሌላም ቁሶች ቢያገራብጥ አንድ ላይ ተደምሮ ምን ይባላል? ሰውም ያገራብጥ ከፈለገ የሰው ባሪያና የጭንገል ባለበት ዘመን ሆኖ ማለት ነው። እንስሶችንም ያገላብጥ ብቻ ግን የንግድ ማትረፊያ መንገድ አድርጎ ከያዘው ሁሉንም አይነት እንደ አንድ ተደምሮ ምን ይባላል? የሸቀጣ ሸቀጥ ቁስ ተብሎ ይደመራል ማለት ነው።
አሊያ ግን የወርቅን ዘካ በወርቅ የብርን ዘካ በብር ስናወጣ ግን መደመር አይቻልም ማለት ነው። አንዱ ከአንዱ አገናኝቶ ደምሮ ይሄ ደርበ ሁለቱ አንድ ላይ ሲደመር ደርሷል ብሎ ዘካ ማውጣት አይቻልም። أحوال زكاة الذهب والفضة محاضرات السلسلة هنا ساعة القرآن الملك يبرنا الله نانتنا مسمعته تتكلم على ذكرته تنين بسمعته وصلى الله وسلم على نبينا محمد وعلى آله وصحبه وسلم.